እነሱ እድል ካገኙ እኮ ይገሉሃል። እነሱ እኮ እያመቻቹት እኮ ነው። የሚገሉበት ነገር እኮ እየፈለጉ ነው። እሱስ ይጫወታል መሃላቸው። ሰውየው የሚነቃቃው ጫካ ውስጥ ነው። የሚወርድበት ኃይል የከተማ የቅጥር በር የሚነቀል ነው። ሰው አካባቢ አይነቃቃም፣ ይዞ ነው የሚሄደው። ወድጄዋለሁ ፈለኳ አይባልም። ይሄ ቸርች ነው፣ ክርስትና ነው፣ ይሄ ህይወት ነው። ንግድ አይደለም፣ ስራ አይደለም፣ ይሄ ህይወት ነው። የጽድቅ ስታንዳርድ በጣም እንዲና እንዲህ ያለ የሚመስልበት ማንም ሰው የፈለገውን ነገር አድርጎ ጥቅስ ፈልጎ ጥቅሱን ጠምዝዞ ጥቅሱ እንደማይለው አስጮሆት ታኮ አይነት ነገር ከኋላ አስገብቶ ምክንያቱም እግዚአብሔር ይሄ ልጅ ከመጸነሱ በፊት ነግሯቸዋል። ናዝራዊ ነው፣ የኔ ነው፣ ለእናንተ ብቻ ሳይሆን ለራሴ ምን የሰጠኋችሁ መምከር ነው። እባክህ እንዲህ አታርግ። እላይ ላይ የተቀመጠብህ የእግዚአብሔር ፕሮግራም አይፈልገውም። ተው ብቻ ነው ማለት የምትችለው። መያዝ አትችልም። ለምን? ትልቅ ሰው ነው። የዓለሙን ሁሉ ቢያተርፍ ይሄ ሁሉ ዓለም የሱ ነው ቢባል ነፍሱን ግን ካጎደለ ለ70 ዓመት ደስታ ሰው እንዴት ዘላለም ሁሉ ያረጋል? ንጉሥ ስላልነበረ ሰው ሁሉ በፊቱ መልካም መስሎ የታየውን ማንም ሰው ልክ ነው ብሎ ያሰበውን ብድግ ብሎ ያደርጋል። እውነት አንጻራዊ የሆነበት ዘመን ነው የመሳፍንት ዘመን። እውነት አንጻራዊ ነው። እኔም የራሴ እውነት አለኝ፣ እንትናም የራሱ እውነት አለው። ማንም ብድግ ብሎ ልክ ነው ያለውን ማድረግ ይችል ነበር። ስታንዳርድ የለም። የእግዚአብሔር ሕግ ጸጥ የተደረገበት የእግዚአብሔር ሕግ ተቀምጦ ሰው በልቡ መልካም መስሎ የታየውን የሚያደርግበት እጅግ በጣም አስጨናቂ፣ ስፔሻሊ ደግሞ ለጻድቅ ሰው በጣም አስጨናቂ፣ እንደ እግዚአብሔር ሕግ እንደ እግዚአብሔር ቃል በንጽህና ልኑር ለሚል ሰው እጅግ በጣም አስጨናቂ ዘመን ነበር የመሳፍንት ዘመን። ማንም ሰው ብድግ ብሎ ልክ ነው ያለውን ልክ ነው ብሎ ይከራከራቸዋል። በቃ ልክ ነው ብሎ በዛው ይቀጥላል። እውነት አንጻራዊ አይመስልም። አሁን የጽድቅ ስታንዳርድ በጣም እንዲና እንዲህ ያለ የሚመስልበት ማንም ሰው የፈለገውን ነገር አድርጎ ጥቅስ ፈልጎ ጥቅሱን ጠምዝዞ ጥቅሱ እንደማይለው አስጮሆት ታኮ አይነት ነገር ከኋላ አስገብቶ እና በዛ ዘመን ከተነሱ ሰዎች መካከል ወይንም በእስራኤል መካከል እግዚአብሔር መስፍን አድርጎ ካስነሳቸው ሰዎች መካከል አንደኛው ዛሬ ያነበብኩላችሁ ሶምሶን የሚባለው ታላቅ ሰው ነው። በጣም ታላቅ አገልጋይ ነው። የእግዚአብሔር ኃይል በላዩ ላይ ያለበት ታላቅ መስፍን ነው እና አንዱ እግዚአብሔር ያስነሳው ምናልባትም ከምዕራፍ 17 በኋላ እንደ ሶምሶን አይነት ሰው አታገኙም። በዚህ ደረጃ የተነሳ የመጨረሻ መስፍን ነው ማለት ነው። መጽሐፍ ቅዱስ ሲናገር ለማኑሄ እግዚአብሔር ተገለጠ አይደለም የሚለው፣ ለሚስቱ ድጋሚ ተገለጠላትና ያ ሰውዬ ማለት ነው ተገልጦላት ሲያዋራት በጣም የምትገርማችሁ የባሏን ጸሎት ሰምታለች መሰለኝ። እያዋራት ሰማችሁና እባክህ አንተ ሰው እንዳትለየኝ ባሌን ጠርቼ ልምጣ አለችው። ሂጂና ጥሪውና ነይ ሲላት ሚስቱም ሮጣ ሄዳ ትላንትና ያዋራኝ ሰውዬ ዛሬ መጥቷል አለችው። ባሏም ሮጦ መጣ፣ አገኘው። እግዚአብሔር ወንድ ልጅ ይሰጣቸዋል። ልጁ ግን ሲወለድ ስርዓት አለው። እንደ ማንኛውም ልጅ ዝም ብሎ ተጸንሶ የሚወለድ አይነት ልጅ አይደለም። እግዚአብሔር ለተለየ ዓላማ የሚፈልገው የእግዚአብሔር ፕሮግራም ያለበት ልጅ ስለሆነ አንቺ እሱን ጸንሰሽ እስክትወልጂ ድረስ የሚያሰክር መጠጥ እንዳትጠጪ አላት። ልጁ እኮ እናቱ ሆድ ውስጥ እኮ ነው ያለው። እሱ ከተወለደ በኋላ እንዳይሰክር አይደለም ያለው። እግዚአብሔር ልጁን ስለፈለገው አንቺ ራሱ የሚያሰክር እንዳቀምሽ አላት። እንጠጥተሽ እንዳሰክሪ አይደለም ያላት፣ እንዳቀምሽ ነው ያላት። እና እንዳትቀምሺ ከተወለደ በኋላ አላት አው እስከሚሞት ድረስ በራሱ ላይ ምላጭ እንዳያርፍ ለእግዚአብሔር የተለየ ነውና ናዝራዊ ነው፣ ጸጉሩን እንዳትነኩ፣ በራሱ ላይ ስለት ያለው ነገር እንዳታሳርፉ ብሎ የልጁን ስርዓት ለአባትና ለእናት ነገረ። መጽሐፍ ሲናገር እናቱን ጸነሰች፣ ከዚያም በኋላ ተወለደ። ሶምሶን ተወለደ። እስከ 18-19 ዓመቱ ድረስ ሙሉ ሰው እስኪሆን ድረስ የሚያሰከር አይቀምስም፣ በራሱ ላይ ምላጭ አላረፈም። በጥንቃቄ አሳደጉት ሶምሶንን። ማኑሄና እናቱ ተጠንቅቀው መውጣት መግባቱን፣ ምክንያቱም እግዚአብሔር ይሄ ልጅ ከመጸነሱ በፊት ነግሯቸዋል። ናዝራዊ ነው፣ የኔ ነው፣ ለእናንተ ብቻ ሳይሆን ለራሴ ምን የሰጠኋችሁ
የሚያድገው ለእናንተ ደስታ ብቻ ሳይሆን ለእኔም ክብር ነው ብሎ እግዚአብሔር እስራኤልን ከፍልስጤም አገዛዝ ነፃ ለማውጣት ይህንም ብላቴና እነሱ ቤት እያሳደገ እንደሆነ ስለገባቸው በቤታቸው እግዚአብሔር ላስቀመጠው ፕሮግራም ሲሉ የሚፈልጉትን እየተዉ ያማራቸውን እምቢ እያሉ ብላቴናውን አሳደጉት። መጠጣትና መስከር ቢያምራቸው ስለ ብላቴናው ሲሉ፣ እግዚአብሔር እነሱ ቤት ስለጀመረው ፕሮግራም ሲሉ አይጠጡም፣ አይሰክሩም። እግዚአብሔር ስላዘዛቸው አያደርጉም። ይሄ ልጅ የሚያድገው በንጽህና ነው። በውስጣችሁ በቤታችሁ የተቀመጠው ነገር በቅድስና ነው የሚያድገው። ለምን? የኔ ነውና አለ እግዚአብሔር። የራሴ ነው። ይሄ ልጅ በሚሄድበት መንገድ አንድ ነገር ቢሆን ከእናንተ ራስ አልወርድም ብሏል እግዚአብሔር። ተጠንቅቀው አሳደጉት። እስከ 19 ዓመቱ ነው ይህን ልጅ መንከባከብ የምትችለው። በ19 ዓመቱ ሲያድግ በጾርዓና በኤሽታኦል ሸለቆ መካከል በዳን ሰፈር የእግዚአብሔር መንፈስ ሊያነቃቃው ጀመር ይላል። ሰውየው የሚነቃቃው ቤተ መቅደስ አይደለም። ሰውየው የሚነቃቃው ቸርች አይደለም። ሰውየው የሚነቃቃው ጫካ ውስጥ ነው። የሚወርድበት ኃይል የከተማ የቅጥር በር የሚነቀል ነው። ሰው አካባቢ አይነቃቃም፣ ይዞ ነው የሚሄደው። እግዚአብሔር እላዩ ላይ ኢንቨስት ያደረገበት ኃይል በሰው ልጅ ታሪክ እንደ ሶምሶን እግዚአብሔር ኢንቨስት ያደረገበት ሰው የለም። እግዚአብሔር ሶምሶን ፊልም የሚያደርገውን ብቻ አይደለም፣ ይሄኛውን ፍጥረታዊ ዓለም ቻሌንጅ በሚያደርግ መንገድ ነው እግዚአብሔር ኃይል በላዩ ላይ ያስቀመጠው። ሊያነቃቃው ጀመር። አድጓል። ከዛ ምዕራፍ 14 ነው በሙላት የሶምሶን ታሪክ የሚጀምረው። አባቱና እናቱ የሚያሰክር ነገር ሳይቀምሱ በጥንቃቄ ተወልዶ በጥንቃቄ አድጎ ያለ ጥንቃቄ መኖር ጀመረ። በጥንቃቄ ነው የተወለደው፣ በጥንቃቄ ነው ያደገው፣ ያለ ጥንቃቄ ነው የሚኖረው። በጥንቃቄ ተወልደን በጥንቃቄ አድገን ያለ ጥንቃቄ እንዳንኖር። ነፍስ ካወቀ በኋላ አባቱ እጁን ይዞ ማስቆም አይችልም። እላዩ ላይ ያለበት መንፈስ መምከር ብቻ ነው የምትችለው፣ መያዝ አትችልም። ይሄ ልጅ ስታስረው የተልባ እግር እሳት ላይ የወረደ ይመስል በጣጥሶ ብድግ ነው የሚለው። ምንም ነገር ላይ ብታስቀምጠው ከነ ጉዳዩ እስር ቤት ብታስገባው እስር ቤቱን ይዞት ይሄዳል። መምከር ነው። እባክህ እንዲህ አታርግ፣ እላይ ላይ የተቀመጠብህ የእግዚአብሔር ፕሮግራም አይፈልገውም፣ ተው ብቻ ነው ማለት የምትችለው። መያዝ አትችልም። ለምን? ትልቅ ሰው ነው፣ ያደገ ሰው ነው፣ ማቹር አድርጓል፣ ማመዛዘን ይችላል፣ መንፈስ አለበት፣ እግዚአብሔር ከእሱ ጋር ነው ያለው። መምከር ነው የምትችለው፣ መከልከል አትችልም። አባቱ ይነግረዋል፣ ተው ልጄ ይለዋል። መጀመሪያ ያደረገው ነገር ወደ ተምና ሄደ፣ ፍልስጤም ሰፈር ሄደና አንድ ሴት የተወደደ ይላል። ከዛ መጣና አባቱ እንደዚህ ያለው አጋባኝ አለው። ልጄ አሉ። መምከር ነው የምትችለው። አይሆንም ብትለው አትችልም። ተው ልጄ፣ ከእስራኤል መንደር ኪዳን ካለው ሕዝብ መካከል ላንተ የሚሆን ጠፍቶ ነው እዛ ሄደህ እንደዚህ ሚስት አጋቡኝ የምትለው? ወድጃታለሁ አጋባኛለሁ። እኸረ ሕጉ አይፈቅድም። አንተ ናዝራዊ ነህ። ወድጃዋለሁ ፈለኳ አይባልም። ይሄ ቸርች ነው፣ ክርስትና ነው፣ ይሄ ሕይወት ነው። ንግድ አይደለም፣ ሥራ አይደለም፣ ይሄ ሕይወት ነው። ካላጋባኝ ስለው ተው አለው። እግዚአብሔር ቅዱስ ነው ያላለው ቅዱስ አይደለም። እግዚአብሔር ቅዱስ ነው ያለው ቅዱስ። መስመር ሊኖረው ይገባል ሕይወታችን። ቅድስና ላይ በጣም ጠንካራ አቋም ያዙ። በጽድቅ ኑሩ፣ አታስነኩ፣ ድንበራችሁን አታሳልፉ። ምንም ይቅርባችሁ፣ ሕይወት ይበልጣል። ምንም ይቅርብኝ፣ ሕይወት ይበልጣል። ጌታን ገንዘብ ማድረግ ይሻለኛል ጌታን ትቼ ሌላ ነገር ከሚይዝ። ምንም ቀርቶብኝ አንድ ጥቅስ አለ መጽሐፍ ቅዱስ ላይ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ያላቸው ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? አይገርማችሁም? የጌታ ኢየሱስ ክርስቶስ ንግግር ዓለሙን ሁሉ ቢያተርፍ ይሄ ሁሉ ዓለም የሱ ነው ቢባል ነፍሱን ግን ካጎደለ ለ70 ዓመት ደስታ ሰው እንዴት ዘላለም ሁሉ ያደርጋል? አትደራደሩ። እግዚአብሔር በሰጣችሁ ነገር ክብር ለእግዚአብሔር። አትደራደሩ። እግዚአብሔር እናንተ ቤት ባኖረው በዚህ ታላቅ ጸጋ፣ በዚህ ሕይወት አትደራደሩ፣ አትደራደሩ። ሶምሶን አገባ ይላል። ባይዘው ሄዶ አገባት ልጅቷን። ፍልስጤማዊት ናት፣ ትሁና ልቤ ፈልጓታል፣ እምቢ ብሎ ሄዶ አገባ።
ካገባ በኋላ ሰውየው ይኸውልህ ዝም ብሎ አግብቶ አይኖርም። አጀንዳ ስላለበት ይነካካቸዋል። ሄዶ ማላቸው ሄዶ ቁጭ ብሎ ዝም ብሎ አይኖርም። አግብቶ አይኖርም አለበታ። አያስቀምጥህም፣ አይመችህም ቦታው እና ይነካካቸዋል። ከዛ ከአባትና እናቱን ሸኝቶ እዛ ትንሽ ከረም ብሎ ሲመለስ አንድ የአንበሳ ደቦል መጣ ፊቱ። እኔ እኮ ይገርመኛል። አንዳንድ በህይወታችሁ የሚደረጉ ነገሮች ለሚሰሩ ነገሮች ማረጋገጫ አይደሉ። እግዚአብሔር እንደውም እድል እየሰጠ ነው። ቀይ መብራት እየተጣሰ ሰው እኮ ይለምዳል። ታውቃላችሁ፣ ቀይ መብራት ይለምዳል። አይናችን የመጀመሪያ ቀን ነው የምንደነግጠው። ከዛስ ቦግ 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 ስንል መንገዱ መብራቱ ቀይ ነው ማለት ነው ይላል ሰው። አደጋ መሆኑን ረስቶ ሶምሶን እንደዛ እኮ ነው የሆነው። አዳብት አረገው ታውቃለህ መሳትን። ከዛ ሲመጣ አንድ ወጣት አንበሳ ነው። የአንበሳ ደቦል ይላል። በቃ ጎፈር ያለው አንበሳ ከጫካ ወጥቶ ሊበላው ሲመጣ ይላል አይደል፣ የጌታ መንፈስ በላዩ ላይ ወረደ ይላል። ከዛስ በእጁ ምንም የለም ይላል። ወክ እያረገ ነበር ማለት ምንም በእጁ አልያዘም። ጠቦት እንደሚቆራረጥ አንበሳውን ቆራረጠ ይላል። ብኖር ባየው የዛን ቀን እንዴት ነው አንበሳ የሚቆራረጠው? አንበሳ ሲቆራረጥ ነው የምናውቀው። አድርጎ ጥሎት መንገዱን ቀጠለ። እኔ አንበሳ ገዳይ እኮ አላለም፣ ዝም ብሎ ሄደ መንገዱ። ከዛ ደግሞ አባቱ ቤት ደግሞ ከረማልና ተመልሶ ሲመጣ አንበሳ ሆድ ውስጥ ንቦች ማር ሰርተዋል። ከዛ አየና አንበሳ የሚቆራረጥ ሰው ንብ አይነድፈው፣ ዞር ዞር አድርጓቸው ማሩን በላ ይላል። ከዛ ነው በዛ ስለሚል ያዝ አረገና ወደ አባቱ ቤት ይዞ ሄደ እና ለአባትና ለእናቱ ሰጣቸው። ብሉ አላቸው። በሉ። ከየት አምጥተህ ነው ሲሉት ከየት እንዳመጣ አልነገራቸውም ይላል። ለምን መሰለ? የሞተ አንበሳ ነው። ናዝራዊ ነው። የሞተ ነገር መንካት አይችልም። ከሞተ አንበሳ ውስጥ ቢል አባትየው ደፍቶ ነው የሚለው። ስለዚህ አይ ዝም ብዬ ከሆነ ቦታ ነው ያመጣሁት። ቶሎ ቶሎ ይነካል ሶምሶን። ፍልስጤም ሄዶ እንደዛ ኢንጌጅ ማድረጉ ሳያንሰው የሞተ ነገር ይነካል። እንኳን ማር አይደለም ለምን እንቁ አታገኝም? የሞተ ነገር ከሆነ ተከልክለሃል። ሕጉ አይፈቅድም። ለህይወታችን መስመር እና ብጅ ቅድስና ላይ አትደራደሩ። የምትኖሩበት ህይወት የኖራችሁ ቀን አይደለም፣ ከሆነ ጊዜ በኋላ ነው ዋጋ የሚያስከፍለን። የዕለት ዕለት ዋጋ አያስከፍለውም። ኢንጆይ ነው የሚያደርገው ሶምሶን። ማር በላ ግን አየ መንገድ እየሳተ ነው። ይሄ አካሄዱ መጨረሻ ላይ የት ጋር እንዳደረሰው እንግዲህ አንብበናል አብረን። የዕለት ዕለት አይደለም የጎደው። ከተወሰነ ዓመት በኋላ ሲዘራ አያምም። እንደዚህ ነው የሚዘራው። ወደ አንተ አትዘራው፣ ማጨድ ነው ወደ ራስ። አይ የሰበሰብከው ቀን ወደ አንተ ነው የምትሰበስበው። ስትዘራው ግን ወደ አንተ አይደለም። ምንም ላይ መስልሽ ሴንስ አታረገው። በጣም ማይነር የሚመስሉ ጥቃቅን ነገሮች ናቸው ለሰይጣን ግራውንድ የሚሰጡት። የሰይጣን ህጋዊ መቆሚያ ኃጢአት ነው። በሰው ህይወት ላይ እንደዚህ አይነት ልምምድ ካለ በስፒሪቹዋሊ በጣም ብዙ ኦፕሬሽኖች ሊኖሩበት ይችላሉ። ሊዋጋው ይችላል ጠላት፣ በጣም ይከፍትበታል ጦርነት። የትኛውም ውጊያ ከዚህ አይነት ነገር ጋር የሚያያዝ ነው እያልኳቸው አይደለም። ግን ኃጢአት እያደረገ ግን ሰው በፍጹም አታክ ያደርገዋል። ይሄው ደግሞ ኃጢአት እንዲሰራ ያደርገዋል። ደግሞ ይሄ አልበቃውም ሶምሶን። ከዛ ወደ አገሩ ተመለሰና አጥፋ፣ እግዚአብሔር ነግሮታል፣ ፍልስጤማውያንን አጥፋ ብሎ ነው የነገረው። አጥፋ፣ ከፍልስጤማውያን ጋር ህብረት እንዳይኖርሃል። ሄዶ አገባ። ማገባቱ አላነሰው። ቁጭ ብሎ ከፍልስጤማውያን ጋር ኑሮ ጀመረ። ምዕራፍ 14ን ብታነቡት እንቆቅልሽ አላቸው። አንተ እነሱ እድል ካገኙ እኮ ይገሉሃል። እነሱ እኮ እያመቻቹት እኮ ነው፣ የሚገሉበት ነገር እኮ እየፈለጉ ነው። እሱስ ይጫወታል መሃላቸው። እንቆቅልሽ ማቀል አሉት። ከበላተኛው በብል ከብርቱም ጣፋጭ ነገር ወጣ። ምን ማለት ነው አለ። አጥፋ ተብለ እንቆቅልሽ። እነሱ እኮ ኃይል አንሷቸው ነው። ኃይል ቢያገኙ ሶምሶንን ቀድሞ ነው የሚያጠፉት። ቢ ሲሪየስ። አሜን ነው። በጣም ሲሪየስ ነው። ነዘነዘችው ተጠግታ። ሶምሶን አለችው፣ አቤት። አትወደኝም? እወድሻለሁ። ታዲያ ሚስጥሩ ምንድን ነው? ከበላተኛ ምናምን ከሚባላ የሚበላ ከሞነ ነገር ጣፋጭ ወጣ። ምንድን ነው እያልክ ያለው? ምን ማለት ነው ብላ ንዝንዝ ስታደርገው ከአንበሳ ሆድ ውስጥ ማር አውጥቼ ነው ብሎ ሚስጥሩን ነገራት። ሄዳ ነገረቻቸው። በሰባተኛው ቀን 30 ካባና ተለዋጭ ልብስ በሚያመጡበት ቀን ሄዳ ስትነግራቸው መጡና ነገሩት። እንደገና ድጋሚ ተረት ተረተ። ከማር የጣፈጠ ምን ተገኝቶ አሉት። እሷ ናታ።
ከአንበሳ ወዲያ ብርቱ ከየት መጥቶ አሉት። አንበሳ ገለ ማር አውጥተው ነው አሉት። ከዛ ምንድን ነው ያላቸው ሶምሶን? በጊደሬ ባላረሳችሁ እንቆቅልሽንም ባልፈታችሁ አለ። ተረት ጀመረ ቁጭ ብሎ። አጥፋ የተባለው ሀገር ቁጭ ብሎ ተረት። የኛ ሀገር ሰው ሆኖ አረፈው ተረት። እነሱ ፍልስጤማውያን ናቸው ይተርቱ። ምን ፕሮግራም አላቸው? ምንም ፕሮግራም የለባቸውም። እሱስ አጀንዳ አለ ላዩ ላይ። የሰው አይደለም የመለኮት አጀንዳ። አጀንዳው የፋሚሊው አይደለም የኔሽን ነው። እግዚአብሔር እንደ ሀገር እስራኤልን በሱ በኩል ነፃ ለማውጣት ነው የቀባው። ኢንተርቴን እንዲያደርግ አይደለም እግዚአብሔር ላዩ ላይ አጀንዳ ያስቀመጠው። ሶምሶን የተለየ ኃይል አለበት ተብሎ እንዲወራለት አይደለም፣ ነፃ ለማውጣት ነው እግዚአብሔር ይሄንን ሁሉ ላዩ ላይ ያፈሰሰው። ይጫዋታል ቁጭ ብሎ። ዘዳግም 33 ላይ ዱና አንብቡ። እግዚአብሔር በሙሴ በኩል እስራኤልን ሲመረቅ ለሌዊ እንደዚህ እኮ ነው ያለው፣ እናትና አባቱን ላላለ እህትና ወንድሙንም ለናቀ እኔን ለመረጠኝ ለሌዊ ርስቱ ነኛል። አየ የፈለጋችሁትን የሚባል ነገር የለም። እግዚአብሔር ብቻ ነው አምላክ። ሲጀመር ሌላው በሙሉ አጋንንት ነው። የለም ከእግዚአብሔር ውጭ